ለእናንተ ትልቁ የሰው ልጅ ውድቀት ምንድን ነው? መልሱን እዚሁ ልስጣችሁ። ትልቁ የሰው ልጅ ውድቀት ርካሽ መሆን ይባላል። ብዙ ሰው ርካሽነትን ከገንዘብ ማጣት ጋር ያያይዘዋል። ነገር ግን ትልቁ ርካሽነት ያለው በኪስ ውስጥ ሳይሆን በማንነት ውስጥ ነው። አንዳንድ ሰዎች ምንም የሌላቸው ቢመስሉም ሲያልፉ ግን ግርማ ሞገሳቸው ያስፈራል። ንግግራቸው ይመዝናል፣ ዝምታቸው ያስከብራቸዋል። ሌሎች ደግሞ በገንዘብ ቢታጠቡም በታዋቂነት ቢናኙም ስብዕናቸው ግን ርካሽ ነው። ለሰው አድናቆት ብለው ይለማመጣሉ። ለጥቅም ብለው ክብራቸውን ይጥላሉ። በማያከብራቸው ሰው ሕይወት ውስጥ እንደ ትርፍ ዕቃ ተለጥፈው ይኖራሉ። እናንተ በስንት ትሸጣላችሁ? ለጥቂት ሰዎች ጭብጨባ ወይስ ለጊዜያዊ ስሜት? ዛሬ በምንኖርበት ዓለም ውስጥ ሁሉም ነገር ዋጋ ተለጥፎለታል። ወደ ሱቅ ስትገቡ በቁሶች ላይ የዋጋ ምልክት ታያላችሁ። መኪናው ዋጋ አለው፣ ቤቱ ዋጋ አለው፣ የምትለብሱት ልብስ ዋጋ አለው። ነገር ግን እጅግ የሚያሳዝነውና ትልቁ የሰው ልጅ ውድቀት የሰው ልጅ ራሱ ዋጋ ተለጥፎለት ለሽያጭ መቅረቡ ነው። ይህ ሽያጭ በገንዘብ ብቻ የሚደረግ አይደለም። ሰዎች ለጥቂት ጭብጨባ ብለው ማንነታቸውን ይሸጣሉ። ለሰው ፊት ብለው ክብራቸውን ይጥላሉ። ለጊዜያዊ ጥቅም ብለው የቆሙለትን መርህ አሳልፈው ይሰጣሉ። ዛሬ ስንቱ ነው ለሰው ላይክ ብሎ ክብሩን የሚያረክሰው? ስንቱ ነው ለጥቂት ሳንቲም ብሎ ጓደኛውን አሳልፎ የሚሰጠው? ስንቱስ ነው በማያከብረው ሰው ደጅ ላይ እንደ ለማኝ ተለጥፎ የሚኖረው? ይህ ሁሉ ርካሽነት ነው። ርካሽነት ማለት ድህነት አይደለም። ርካሽነት ማለት ዋጋን አለማወቅ ነው። አንድ ታላቅ እውነት ልንገራችሁ። አልማዝ ውድ የሆነው በየመንገዱ ስለማይገኝ ነው። ጠጠር ግን በየቦታው ስላለ ማንም ጎንበስ ብሎ አያነሳውም። ርካሽ አትሁኑ ማለት ሰው አትውደዱ ማለት አይደለም። ርካሽ አትሁኑ ማለት ሰው አይውደዳችሁ ማለት አይደለም። ርካሽ አትሁኑ ማለት ማንም ሊገዛችሁ የማይችል፣ ማንም ሊደፍራችሁ የማይችል፣ እንዲሁም በማንኛውም ሁኔታ የማይለወጥ የከበረ ማንነት ይኑራችሁ ማለት ነው። ዓለም ዋጋችሁን የምትተምነው እናንተ ራሳችሁን በምትሰቅሉበት የዋጋ ስሌት ልክ ነው። ራሳችሁን ካረከሳችሁ ዓለምም እንደ ርካሽ ዕቃ ትጠቀማችኋለች፣ ትጥላችኋለችም። ራሳችሁን ካከበራችሁ ግን ዓለም እናንተን ለማግኘት ዋጋ ለመክፈል ትገደዳለች። በዚህ ቪዲዮ ነፍሳችሁን የሚቀሰቅስ ራሳችሁ ያላችሁን ግምት የሚቀይርና ዓለም እንድታከብራችሁ የሚያስገድድ ጥበብን እንመለከታለን። ሁላችሁም አእምሮአችሁን ክፍት አድርጉ። ርካሽነትን መለየት፣ የባርነት ዘመናዊ መልክ። አሁን መራራውን እውነት ለመጋፈጥ ተዘጋጁ። ብዙሃኑ ርካሽ የሚሆነው እንዴት ነው? ርካሽ መሆን ማለት በኪስ ውስጥ ብር ማጣት አይደለም ብለናል። ርካሽ መሆን የሰው ልጅ ለራሱ የሚሰጠው ክብር ሲጎድልና ማንነቱን ለሌላው ሰው ስሜት አሳልፎ ሲሰጥ ነው።
ዛሬ በምንኖርበት ዓለም ውስጥ ዘመናዊ ባርነት አለ። ይህ ባርነት በሰንሰለት የሚታሰር ሳይሆን በስነ ልቦና የሚገዛ ነው። ሰዎች ራሳቸውን ያረከሱባቸውን አራት ዋና ዋና መገለጫዎች በጥልቀት እንመልከት። አንደኛ፣ የመወደድ ጥማት። በየሄዳችሁበት ቦታ ሁሉ እባካችሁ ውደዱኝ፣ እባካችሁ ተቀበሉኝ ብላችሁ የምትለማመጡ ከሆነ ዋጋችሁን አርክሳችኋል። ሰዎች እንዲወዷችሁ ብላችሁ ማንነታችሁን አትቀይሩ። ውድ ዕቃ ሁል ጊዜ የሚገባው ለጥቂቶች ብቻ ነው። አንድ አልማዝ እባካችሁ ውደዱኝ ብሎ አይለምንም። ዋጋውን የሚያውቅ ሰው ግን መሬት ቆፍሮ ድንጋይ ፈንቅሎ ያወጣዋል። እናንተ ግን ለሰው ላይክ፣ ለሰው አድናቆት ስትሉ የሌላችሁን ማንነት የምትለብሱ ከሆነ እናንተ ርካሽ ናችሁ። ሰዎች እንዲወዷችሁ ብላችሁ የራሳችሁን እውነት የምትደብቁ ከሆነ የገዛችሁት አድናቆት ሳይሆን ንቀት ነው። ምክንያቱም ሰዎች የሚወዱት እናንተን ሳይሆን እናንተ የፈጠራችሁትን ጭንብል ነው። ጭንብል ደግሞ ውድ ዋጋ የለውም። 2 ከመጠን በላይ መገኘት። ሁለተኛው የርካሽነት ምልክት መገኘት ነው። ለማንኛውም ሰው ጥሪ፣ ለማንኛውም ወሬ፣ ለማንኛውም ግብዣ ሁል ጊዜ እሺ የምትሉ ከሆነ እናንተ ባሪያዎች ናችሁ። ዋጋችሁ የሚጨምረው አይሆንም ማለት ስትችሉ ብቻ ነው። ሁል ጊዜ የምትገኙ ከሆነ ሰዎች አይናፍቋችሁም። አይናፍቋችሁም ማለት ደግሞ ዋጋችሁ ቀንሷል ማለት ነው። ውድነት የሚመጣው ከጥረትና ካለመገኘት ነው። ፀሐይ በሌሊት የማትወጣው ውድ ስለሆነች ነው። በየቀኑ ለ24 ሰዓት ብትበራ ኖሮ ማንም ቀና ብሎ አያያትም ነበር። ሰዎች በፈለጓችሁ ሰዓት ሁሉ የሚያገኟችሁ ከሆነ እንደ ማንኛውም ተራ ቁስ ይቆጥሯችኋል። ጊዜያችሁን ንፈጓቸው፣ ያኔ መገኘታችሁን ያከብራሉ። 3 በማያከብሯችሁ ሰዎች መሃል ተለጥፎ መኖር። ዝቅ የሚያደርጓችሁ፣ የሚንቋችሁ ወይም የማይመጥኗችሁ ሰዎች መሃል ለምን ትቆያላችሁ? ብዙዎች ጓደኛ ስለሌለኝ ነው ወይም ብቻዬን ላለመሆን ነው ይላሉ። ለብቸኝነት የሰጣችሁት ዋጋ ከክብራችሁ በላይ ከሆነ እናንተ ርካሽ ናችሁ። በማያከብሯችሁ ሰዎች መሃል ከመገኘት በክብር ብቻችሁን መሆን በእጥፍ ድርብ ይበልጣል። አንበሳ ብቻውን ይሄዳል፣ በጎች ግን በመንጋ ይነዳሉ። መንጋ ውስጥ መሆን ደህንነት ሊሰጥህ ይችላል፣ ግን ክብር አይሰጥህም። ሰዎች የማይመጥን ቦታ ላይ ሲያዩ ዋጋህንም ከዚያው ቦታ ጋር እኩል አድርገው ይተምኑታል። 4ኛውና የመጨረሻው የርካሽነት ምልክት ራስን ለማስረዳት መሞከር ነው። አንድ ሰው ሳይረዳህ ሲቀር ወይም ስምህን ሲያጠፋ ወዲያውኑ እኔ እኮ እንደዚህ አይደለሁም ብለህ የምትሮጥ ከሆነ ያ ሰው በአንተ ላይ የበላይነት እንዲኖረው ፈቅደሃል። ውድ ሰዎች ለማንም ማብራሪያ አይሰጡም። ስራቸውና ማንነታቸው ይናገራል። ለማያከብር ሰው የምትሰጠው ማብራሪያ እባክህ እመነኝ፣ እባክህ አትጣለኝ ብሎ እንደመለመን ነው። ማብራሪያ መስጠት ስታቆም ሰዎች አንተን ለመረዳት ዋጋ መክፈል ይጀምራሉ።
እነዚህ አራቱ ምልክቶች በሕይወታችሁ ካሉ ዛሬውኑ ቆርጣችሁ ከሕይወታችሁ ውስጥ አስወጧቸው። ርካሽነት ልምድ ነው፣ ውድነትም ልምድ ነው። ዛሬ ማንነታችሁን ከገበያ ላይ አውርዱት። ማንም በፈለገው ዋጋ የሚገዛችሁ አትሆኑ። የኤሳው ስህተትና የዘመኑ ምስር ወጥ። አሁን ወደ ታላቁ መንፈሳዊ እውነት እንውረድ። ይህ ታሪክ የአንድ ሰው ታሪክ አይደለም፣ የሁላችንም ታሪክ ነው። መጽሐፍ ቅዱስ ውስጥ የኤሳውንና የያዕቆብን ታሪክ እናያለን። ኤሳው የበኩር ልጅ ነበር። በዚያ ዘመን ብኩርና ማለት ተራ ስም አይደለም። ብኩርና ማለት በረከት፣ የቤተሰብ መሪነት፣ ስልጣንና ታላቅ መንፈሳዊ ርስት ማለት ነው። ኤሳው በማንነቱ ውድ ነበር። ነገር ግን አንድ ቀን የአንድ አፍታ ስሜት የታሪክ መታጠፊያ ሆነ። ኤሳው ከሜዳ ሲመለስ በጣም ርቦት ነበር። በዚያች ለአፍታ በራበችው ሰዓት ያየው የነበረው የራሱን ዘላለማዊ ታላቅነት ሳይሆን የወንድሙ ድስት ውስጥ የነበረውን የምስር ወጥ ነበር። ይቺ ብኩርና ምን ትጠቅመኛለች? መሞቴ ካልቀረ ምስር ወጡን ስጠኝ አለ። ለአንድ ሳህን ምስር ዘላለማዊ ክብሩን ሸጠ። የነፍሱን ዋጋ በአንድ አፍታ ርካሽ አደረገው። አስተውሉ። እናንተስ የዘመኑ ኤሳው ስላለመሆናችሁ ምን ያክል እርግጠኛ ናችሁ? ርካሽነት ማለት እኮ ይሄ ነው። ለአጭር ጊዜ እርካታ ሲባል ዘላቂ ክብርን አሳልፎ መስጠት። በሕይወታችሁ ውስጥ ያሉት የዘመኑ ምስር ወጦች ምንድን ናቸው? የመጀመሪያው ምስር ወጥ ጊዜያዊ ስሜት ነው። ለ5 ደቂቃ የሥጋ ደስታ ሲባል ዓመታትን የፈጀ ትዳርን ማፍረስ ወይም ንጽሕናን ማርከስ። ያ የዘመኑ ምስር ወጥ ነው። ስሜቱ ሲያልፍ ድስቱ ባዶ ይሆናል፣ ክብራችሁ ግን ተሸጧል። ሁለተኛው ምስር ወጥ የሰው ፊትና አድናቆት ነው። ለሰዎች ፊት ስትሉ እሺ ካላልኩ አይወዱኝም ብላችሁ ወይም ደግሞ እነርሱን ደስ ለማሰኘት ስትሉ የቆማችሁለትን መርህ ስትጥሉ ክብራችሁን በምስር ወጥ ለውጣችኋል። ሶስተኛው ምስር ወጥ ፈጣን ጥቅም ነው። ለጥቂት ብር ብሎ ጓደኛን መክዳት፣ እውነትን መቅበር ወይም ደግሞ ማንነትን ማዋረድ፣ እሱ ርካሽነት ነው። ያገኛችሁት ብር ነገ ያልቃል። ያጣችሁት ማንነት ግን በቀላሉ አይመለስም። አስተውሉ። ኤሳው ከበላ በኋላ ረሃቡ ጠፋ፣ ምስር ወጡም አለቀ። ነገር ግን ክብሩም አብሮ ጠፋ። ያ ምስር ወጥ በሆዱ ውስጥ የቆየው ለጥቂት ሰዓታት ብቻ ነው። ክብሩን ያጣው ግን ለዘላለም ነው። ኤሳው በኋላ አልቅሷል። በረከቴን መልሱልኝ ብሎ መሪር እንባ አንብቷል። ግን ያ ጊዜ አልፏል። ዛሬም ዓለም ምስር ወጧን ይዛ ደጃፋችሁ ቆማለች። ክብራችሁን ስጡኝና ጭብጨባ ልስጣችሁ ትላችኋለች። ማንነታችሁን ስጡኝና ስልጣን ልስጣችሁ ትላችኋለች። እምነታችሁን ስጡኝና ገንዘብ ልስጣችሁ ትላችኋለች። አትሸጡ፣ አትለወጡ።
እናንተ ከምስር ወጡ በላይ የምትበልጡ ውድ ፍጥረታት ናችሁ። ርካሽ አትሁኑ። የሆዳችሁ፣ የስሜታችሁ፣ የፍላጎታችሁ ባሪያ አትሁኑ። ኤሳው በረሃብ መሞትን ፈርቶ ክብሩን ሸጠ። እናንተ ግን በክብር መራብ ይሻለኛል በሉ። ምክንያቱም በክብር የምትራቡት ለጥቂት ጊዜ ነው። በውርደት የምትጠቡት ግን ለዘላለም ይጸጽታችኋል። የነፍስ ግንባታ ውድ የምትሆኑባቸው 7 ሕጎች። እስካሁን ያየናቸው ነጥቦች የርካሽነትን መርዝ እንድትረዱ ያደርጋችኋል። አሁን ደግሞ ርካሽነትን አውልቃችሁ ጥላችሁ ማንም ሊገዛው የማይችል ውድ ማንነት የምትገነቡበትን 7 ወርቃማ ሕጎችን እንመለከታለን። አንደኛ፣ የመውጣት ኃይል። የመጀመሪያውና ትልቁ የውድነት ሕግ የመውጣት አቅም ነው። በማንኛውም ግንኙነት፣ በማንኛውም የንግድ ስምምነት ወይም ማህበራዊ ስብስብ ውስጥ ክብራችሁ ካልተጠበቀ ተነስታችሁ የመሄድ ድፍረት ይኑራችሁ። እባካችሁ አታውጡኝ፣ እባካችሁ አትጥሉኝ ብላችሁ የምትለማመጡ ከሆነ ዋጋችሁ ዜሮ ነው። ውድ ሰው ካልተከበርኩ አልቆይም የሚል የማይናወጥ አቋም አለው። ዋጋችሁ የሚታወቀው ስትወጡ ብቻ ነው። ሁለተኛ፣ ሚስጥራዊነት። ሁለተኛው ሕግ ስለ ራሳችሁ ሁሉንም ነገር ለሰው አታውሩ። ርካሽ ሰው ልክ እንደ ክፍት መጽሐፍ ነው። ማንኛውም ሰው ገልጦ ያነበዋል፣ ይረዱታል፣ ከዚያም ይንቁታል። ውድ ሰው ግን ሁል ጊዜ የሚታወቅበትና የማይታወቅበት ክፍል አለው። ሁሉንም እቅዳችሁን፣ ሁሉንም ስኬታችሁንና ድካማችሁን ለሰው አታጋሩ። ሰዎች ስለ እናንተ ሁሉንም ባላወቁ ቁጥር ሊረዷችሁ ይጥራሉ። ሶስተኛ፣ የቃላት ቁጠባ። ሶስተኛው ሕግ ብዙ አትናገሩ። ብዙ የሚናገር ሰው ብዙ ይሳሳታል። ብዙ በጮኻችሁ ቁጥር የቃላችሁ ዋጋ ይቀንሳል። ውድ ሰዎች የሚናገሩት የሚሰማ ነገር ሲኖራቸው ብቻ ነው። ቃላችሁ እንደ ወርቅ ይሁን። በቁጥር ጥቂት ነገር ግን በመጠን የከበዱ። እናንተ ዝም ስትሉ ዓለም እንድትጨነቅ፣ እናንተ ስትናገሩ ደግሞ እንድትሰማ አድርጓት። አራተኛ፣ ራስን መገንባት። አራተኛው ሕግ ጊዜያችሁን በሰው ወሬና በከንቱ መዝናኛ አታጥፉ። በራሳችሁ ላይ ስሩ። መጽሐፍ አንብቡ። አዲስ ክህሎት ተማሩ። ከፈጣሪ ጋር ተገናኙ። በውስጡ ሀብት የሌለው ሰው በውጭው ዓለም ርካሽ መሆኑ አይቀሬ ነው። ውስጣችሁ በእውቀትና በጥበብ ሲሞላ ያ ብርሃን በፊታችሁ ላይ ይበራል። ያኔ ሰዎች ሊገዟችሁ ሳይሆን ሊማሩባችሁ ይመጣሉ። አምስተኛ፣ የዋጋ ተመን። አምስተኛው ሕግ ሰዎች እንዲያከብሯችሁ ከፈለጋችሁ መጀመሪያ እናንተ ራሳችሁን አክብሩ። ራሱን የማይወድ ራሱን የማይቀበልና ራሱን የማያከብርን ሰው ዓለም
በምንም ተአምር አታከብረውም። የምትለብሱት ልብስ፣ የምትበሉት ምግብና የምታሳልፉት ጊዜ እኔ ለራሴ ክብር አለኝ የሚል መልእክት ሊኖረው ይገባል። ስድስተኛ ለፈጣሪ መገዛት እንጂ ለሰው አለመንበርከክ። ስድስተኛው ሕግ እውነተኛ ክብር የሚመጣው ከሰው ሳይሆን ከፈጣሪ ነው። እግዚአብሔርን የምትፈሩ ከሆነ ሰውን አትፈሩ። የሰው አድናቆት ዛሬ አለ፣ ነገ ይጠፋል። የፈጣሪ ክብር ግን ለዘላለም ይኖራል። ለሰው ፊት ብላችሁ አንገታችሁን አትድፉ። በጽናት ስትቆሙ ያንበረከኳችሁ የመሰሏችሁ ሰዎች ሁሉ ቀና ብለው ሊያዩአችሁ ይገደዳሉ። ሰባተኛ ስኬትን እንደ በቀል መጠቀም። ሰባተኛውና የመጨረሻው ሕግ ለሚንቋችሁና ዝቅ ለሚያደርጓችሁ ሰዎች መልሳችሁ ጩኸት ወይም ስድብ አይሁን። ትልቁ በቀል ስኬታችሁ ነው። እናንተ በጸጥታ ስትገነቡ ውጤታችሁ ከእናንተ ይልቅ ጮክ ብሎ ይናገራል። ዝቅ ያደረጓችሁ ሰዎች እናንተ ጋር መድረስ ሲያቅታቸው ያኔ ርካሽነታቸው ይታወቃል። እነዚህ 7 ሕጎች የነፍሳችሁ መከላከያ ግንቦች ናቸው። እነዚህን ሕጎች ይዛችሁ ስትወጡ ዓለም በነፃ የምታገኘው ርካሽ ጠጠር ሳትሆኑ በብዙ ዋጋ የምትገኙ ውድ ዕንቁ ትሆናላችሁ። በቃኝ በሉ። ለንቀት በቃኝ በሉ። ለባርነት በቃኝ በሉ። ለማያከብሯችሁ ሰዎች ደጅ መጥናት በቃኝ በሉ። ርካሽነት የድሆች ምርጫ ሳይሆን የደካሞች ምርጫ ነው። እናንተ ግን ብርቱዎች ናችሁ። እናንተ የነገሥታት ንጉሥ ልጆች ናችሁ። ዋጋችሁ ከወርቅና ከብር በላይ ነው። ምክንያቱም እናንተ በፈጣሪ እስትንፋስና በደሙ ክብር የተገዛችሁ ናችሁ። ነገ ጠዋት ካልጋችሁ ስትነሱ ዓለም አዲሱን እናንተን ታያለች። ቃሉ የሚመዝን አረማመዱ ግርማ ያለው የማይሸጥና የማይለወጥ ማንነት ይዛችሁ ውጡ። ለሚንቋችሁ ሰዎች መልሳችሁ ዝምታችሁና ስኬታችሁ ይሁን። ለሚያደንቋችሁ ሰዎች ደግሞ ትህትናችሁና ፍቅራችሁ ይሁን። ነገር ግን ለማንም ቢሆን ክብራችሁን አሳልፋችሁ አትስጡ። አስታውሱ፣ ኤሳው አንድ ጊዜ በልቶ ጠገበ፣ ነገር ግን ለዘላለም ተጸጸተ። እናንተ ግን ዛሬ በመርህ ብትራቡ ነገ ለዘላለም ትከብራላችሁ። ውድ መሆን ዋጋ ያስከፍላል። ርካሽ መሆን ግን ሕይወትን ያጠፋል። ምርጫው የእናንተ ነው። ውድ ቤተሰቦች የዛሬ ቆይታችን ይህንን ይመስላል። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ ሰላም ሁኑ። ምክረ አእምሮ ለተሻለ ነገ